የሚያስማማ ዩቱበር አይደለም። ከእናትም ከአባትም በላይ ነው ሃይማኖት። ይሄ ብልግና ነው። ሁል ጊዜ ጥፋታቸውን ስለምንደብቅላቸው፣ ሁል ጊዜ ስህተታቸውን ደብቀን ስለምንከተላቸው ጠግበው ዛሬ ሃይማኖት ላይ ወጡ። ገባቸው አይደለም? የማንም ሃይማኖት ቢሆን በተራ ዩቱበር፣ በቂጥ ነጋዴ፣ በውሸት ለሰው ገንዘብ ለመብላት አይጠራም ሃይማኖት። የማንም ይሁን የማንም ሰው ሆኖ ሃይማኖት የሌለው ሰው የለም። ሰው ሆኖ አለ ሃይማኖት የሚኖር የለም። የማንም ሃይማኖት ባለበት በተከተለበት መከበር አለበት። ገባቸው? እኛ እንሸፍንላቸዋለን። ሙካሊት እዚህ ጋ እንዲህ ጥያቄ አለኝ። እኔ የምለው አገር እንጃ የጎረቤት ልጅ እንኳን ሲያጠፋ አባት የሌለው ልጅ የቲም ሰው ያጠፋ ጎረቤት ኧረ ይሄ ነገር ተው ብሎ ያቆመዋል። እነዚህ ቤተሰብ የለውም እንዴ? ምክንያቱም እስኪ በአንድ ሙስሊም በውሸት አንድ ሙስሊም ይማል ዩቱብ ስራ አለውጉ ነገር ያስተላልፍ በዩቱብ ደቂቃ አይፈጅበትም፣ ያስቆሙታል። እነዚህ ሰው የሚያስቆመው የለም እንዴ? በሃይማኖት መነገድ ያለ ልመልስልሽ፣ እኛንን መከታዎቹ የእነሱ ካለላ እኛንን ዛሬ ማለት ነው። አንድ ሰው በሃይማኖቱ ኢትዮጵያ ውስጥም ሆነ የትም እዚህም ሚዲያ ላይ እያያችሁ ነው። አንድ ሰው በሃይማኖቱ አንድ ቃል እንኳ ተሳስቶ ሲናገር ሰው ቀብ አድርጎ ይዛል። ማን ነው? እኛ ጋራ ለይተን ልጆቹን ሸፍነን እያያዝን ያከሌ አርናቂ ብለን ሃይማኖታችንን ጥለን ምንነታችንን ጥለን እየሄድን በጎናቸው እየቆምን ነው እንጂ አሁን ለታ ሀዊ ጂዛን ሀዊ ባለሱቋ ዱባይ ያለችው እሷ ቤት የሚሸጥ ልጅ መስቀል ግዙ ብሎ ቢያስተዋውቅ አይደለ እንዴ ቀብ አድርገው የያዙት? ምንድን ነው? ወጥቶ ይቅርታ ነው የጠየቀው። ከራስ ይቅርታ ተጠየቀ ብለን ይቅርታ ወዲህ ስንት ሰው ሲያቀርበው ስንት ሰው ሲወቅሰው ይቅርታ ጠይቋል ከላስ ብለን ኮሜንት በየእንትኑ እየጻፍን ነበረ። እነዚህ ልጆች ማነው ካለላ የሆነው? እኛ፣ እናንተ፣ እኔ ካለላ ሁነን ሸፍነን ነው። ይኸውልሽ ሙካሊ ቆይ አንድ ጊዜ አስተያየት። እሺ እኛ ባይዘው የሚያደርጉን ነገር አመት ሞላው። የሰው ልጅ ዱንያ እንኳን ያበላውን አይከዲያም። እሳቸው ያበላውን እጅ ነክሰዋል። ስብሓንላህ ይሄ የይሁዳነት ነው። እኔ እንጃ ይሄ ይገባል ብዬ አላስብም። ግን ነገ ጠዋት የዘራሁትን ያድያሉ። አምናህን ጊዜ ምንድን ነበር? ኧረ አውዝ ቢላ ግን ዲራማ ነው እየተባለ ዝደረሰ በሃይማኖትም በባህልም የሌለ ነገር እኮ ነው የምናየው። የሰው ልጅ ተገዳድሎ እንኳን ይታረቃል። አገር ለአገር እንኳን ጦርነት ተከፍቶ ሰላም ያወርዳል። ቤተሰብ የላቸውም የሚቆጣቸው ቤተሰብ የለም። እንዲያው ለምንድን ነው ላይክ የምታደርጉ? ሙስሊሞችም ነገ ጠዋት አላህ ይጠይቃቸዋል። ጥሩ ነገርን ሸር አድርጎ ያለን እቺ ጣታችን ነገ ጠዋት ትጠይቃለን። ሙስሊሞቹም በአላህ ኦርቶዶክሶቹም በመርየም አንድ ላይክ ያደረጋችሁ እንዲሁ እኔ እንጃ። ዛሬ ያወራንበት ነገ ተታይ እንሆናለን። አፈረን የአደም ላይ ወአንቱኩም ትራበን ብሏል። በዚህ በዱንያ ላይ እየሰራ ነው። ፈጣሪ ያዘነበት ሰው ያዝንበታል። የሚገርምሽ ነገር እዚህ ላይ አሁን ሀብት ሰጥቷቸዋል። ይሄ ሀብት ለፈተና ነው። ነገ ጠዋት የአልጋ ቁራኛ ያደርጋቸዋል። በሃይማኖት ደግሞ የሰው ልጅ አይቀልድም። ይሄን የሚያስቆም ሰው የለም እንዴ? ማን ጮኸ? ይሄን የሚያስቆም እዩ። ወላዶቹም ልጆቻችን ታቅማችን በላይ ናቸው ብለው ተሸሽገዋል። አገራቸው ቡታጅራ ውስጥ እኔ የሃይማኖት አባት የለም መሰለኝ። ልጆቻቸውን ቀጥተው ወደ ቤት ይሄ ነገር እንዲህ ነው የሚል የለም። በጎጥ ተደርጎ አይዟችሁ እየተባሉ ብር እየተላከላቸው እኔ አርናቂ፣ እኔ አንተ አርናቂ፣ እኔ ያዛች አርናቂ እየተባለ
ነውራቸው እየተሸፈነ እሺ ሙካልጅ እኔ ዝጋ ልንገርሽ ነገር እሺ የሴት ቤተሰብ እንደዚህ በአደባባይ ትትዋረድ እኔ እንጃ። እናት እንዴት አስቻላት? እሺ ግራ ነው ያጋባኝ። ለምን እንደዚህ ልምድ አለ። አንቺ የእናት አባትሽን ነው ይዘሽ የምታርጊው። እናትሽ አባትሽ በፍቅር ኑረው ሙአደባ ሆኖ እኛ ያደግነው የራሴን አስተዳደግ ልንገርሽ፣ ይቅርታ አድርጊልኝና አባትና እናቴ የልጅነት ባልና ሚስት ናቸው። ፍቅራቸውን ነው የማውቀው። እንግዳ ሲመጣ በአፋቸው አይደለም ሰው ተቤት ውጡ የሚሉን። እንግዳ ብቅ ሲል እናታችን በአይኗ እንደዚህ ካየችን እንወጣለን ወደ ቀዬ ወይ ወደ ክፍል ወይ ወደ ዱር እንሄዳለን ወይ ወደ ትምህርት፣ በቃ እንወጣለን ወደ ጨዋታ። እኔ እኮ አንድ ሰው ወክል አይደለም የምሰራው። እኔ በረመዳንም አልገባሁም። ምክንያቱም ሙስሊሙም ኦርቶዶክሱም ጾም ላይ ነው። ይህን ሁላ ጾም ይሄ ወር የረመዳን ወር ይሄ ፈጣሪ የአላህ ወር ነበር። ይህን ወር ነጅ ሰውት አላህ ሁሉም በጾም ቀን ነጅ ሰውታል። የይሁዳ ግን አላህ እንደ ሰው አይቸኩልም፣ ጊዜ ይሰጣል እንጂ በእጁ ያስገባቸዋል። በእጁ ያስገባ ደግሞ የይሁዳዎችን እንዳጠፋ ነው የሚያጠፋቸው። ግን እሳቸውን የሚያስቆም የለም እንዴ? ትውልድን አያስተምር፣ ሃይማኖትን እያረከሰ ትውልድን እያረከሰ አዳዬ። እዚህ ጋር ላቆመሽ ማረ፣ አንድ ነገር ልንገርሽ የኔ እናት ማለት ነው። ትውልድ ስትይ የሚከለክል ካለ እኮ እናት አባት መሀል ላይ ካልገቡ ነው። ገባሽ? እዛ ካራክተር ውስጥ ካልገቡ ሊያስቆሙ ይችላሉ። ተረዳሽኝ? እነሱ ውስጥ እያሉ እየሰሩ ከእነሱ ጋር ይሄ እኮ ትውልድ ያስተምር አያስተምር እኮ እየተናገርን ነው። አያስተምርም፣ ዝሙት ነው፣ ሴት ልጅ ላይ ክብሯ ዝቅ እያደረገች ነው ብለን እኮ ንቀን አልፈናል። እኔ ዛሬ የውሸት እኔ እኮ እመቤቴን ብሎ ሙሎ የምር ተቀብለዋት ቢሆን እኮ እኔ ደስ ይለኛል። ገባሽ? እኔ በጣም አደንቀዋለሁ። የሚያምንበት ቢሆን እመቤቴን እኔ እኮ አምንባታለሁ ቢለኝ እኔ ለምን እቃወመዋለሁ? ግን በውሸት እመቤቴ መባል የለበትም። ለዶላር ለገንዘብ ብሎ እመቤቴ መንገጃ አይደለችም። ከምሬ ነው ወድሻለሁ፣ አፈቅርሻለሁ ቢላት ምን ይሆናል? ለምን እመቤቴን ያስገባታል? አብርሃም እኮ እመቤቴን አይልም። እሷ ናት። እሺ እዚህ ጋር አንድ ሙስሊም አሁን አለ አንድ ነገር ልንገርሽ፣ እኛ በሙስሊሞች እኔ አሁን ኑት አድርጉ እስኪ አቦ ቆይ ሳዳ ልንገርሽ። አሁን መደጋገም ወሬው ሰለቸኝ። እኔ እንደዚህ ነው አለ ሂደዋል። ጨርቅ ያደርግለት የሚሰራው ለራሱ እንጂ ለእኔ የሸዊት አይደለም። የሚገባበት ጉድጓድ እሱ እንጂ እኔ አልጠይቅበትም። ግን ቀይ መስመር ማለፍ የለበትም። ለሚያደርገው ድርጊት የሚወረውረው ቃል ፈጣሪ ይጠይቅበት። ገባሽ? ግን የማይነካ ነገር አይንካ፣ ቀይ መስመር አይለፍ ነው ያልኩት እንጂ ለምን ተቀበላት? ለምን ይቀበላት? እሰየው፣ ያጣፍጥለት፣ ደግ አረገ፣ ይሄድልን፣ ችግር የለውም። ግን ለቀቅ ያደርጋት ልጅቷ። እዚህ ጋር አትደጋግሙት ወሬውን። ሀገር እኮ የተጨማለቀች የጅሙት ሀገር ናት። አትደጋግሙት ቤተሰብና